ሂሳቤን ክፈል። ለዚህ ለጎረና ቦና ነው ሂሳቤን ክፈል። ጣጣታስ ጨርስ ነው መጎርናቱ የሚታወቀው። አንቺ በእናትሽ ዞር በይልኝ። አሁንስ በጣም አበዛው። እሺ ሰማኛለህ፣ ሳትከፍለኝ የትም አትሄዳትም። ከቤታችን መሰለኝ ተቀምጠሽ የምትሰሪው። ቤቱን ተካራይቼ ነው የምሰራው። ደግሞ ኪራይ አንተ አይደለም የምከፍልልኝ። አንቺ አሁን ከፍቴ ዞር በይልኝ። ይሁንሽ ቀርፋፋ። አሁን ሂሳቤን ክፈል። ደግሜ እየጠየቅኩ ነው። አልከፍልም። ዮናስ እባክህን። አቺ ወደዛ ምን ትመስላለች? ስድብህ ሂሳብ አይሆነኝም። አሁን ሂሳቤን ትከፍለኛለህ አትከፍለኝም? ለሁለት ሲኒ ሂሳብ ዕዳ ለመቀበል ብለሽ ሌላ ጣጣ ውስጥ አትግቢ እሺ? እኔ ደግሞ ለምንድን ነው ጣጣ ውስጥ የምገባው? ጣጣ ውስጥ እየገባ ያለውማ አንተ ነህ። አሁን ከፍቴ ዞር በይልኝ ብዬሻለሁ። ባለን ምን ልታመጣ ነው? ሳትከፍለኝ የትም አትሄዳትም። እሺ? ሂሳቡን ነው የምትፈልጊው? አዎ። በጣም ጥሩ። ሃይ ብሌን። ማርቲ የመጣሽ? ምን ነው ፊትሽ ልክ አይደለም። አይ ዝም ብዬ ነው። አይመስለኝም። ምን እንደሆንሽ ንገሪ። ይሄ የተረገመ ዮናስ ነው። ዛሬም ሂሳብ አልከፍልም ብሎ ወጣ። ሂሳብ አለመክፈሉ ሳያንስ እኮ ጀበኔን ሰብሮት ሄደ። ምን ጭራሽ? እኔንማ እኮ መጫወቻ ነው ያደረገኝ። እኔ ለራሴ ስንት ዳለብኝ። የትምህርት ቤት እከፍላለሁ፣ የቤት ኪራይ አለ። ቆይሽ በሌሌ ገንዘብ እሱ የሚሰብረውን ከየት እያመጣው ነው የምገዛው? ተረጋጊ አንቺ። አይዞሽ። ይሄ እርጉም ምኑን ተረጋጋሁት? ዛሬ ሳልሰራ መዋል አይደል? ጀበናውን ሲሰብር በገል አናቱን አትዩም ነበር? አይ ማርቲ፣ ምንም ቢሆን እኮ ያከራይ ልጅ ነው። ደግሞ ከነጭራሹ መስሪያ ቦታ ቢያሳጣኝስ? ይሁና፣ ከፍለሽ አይደል እንደ የምትሰሪው? እንደውም ሌላ መስሪያ ቦታ እንፈልጋለን። እዚህ ይህን ያክል ደንበኛ ስለምጄ ሌላ ቦታ ብሄድ አይከብደኝም? እሱስ ልክ ነሽ። ቆይ ቡና ሲልሽ አልቋል ወይ አልቀዳም አትዩ? ለምን ፊት ትሰጫዋለሽ? እንደዛ ብል ተጠቃሚዎችን ይረብሽብኛል ብዬ እኮ ነው። ወይኔ ልከይስ፣ እኔ ዛሬ ባልሰራለት ማርታ አይደለሁ። ታዲያ ወዴት ልትሄጂ ነው? ውስጥ ድረስ ገብቼ አንቄ ነው ማስወጣው። ኧረ ማርትዬ ተይው። አንቺ እዚህ ቁጭ በይ። የሰበረውን ጀበና ብቻ ስጪ። ምኑን እሰጥሻለሁ? አታዩም እንዴ ዱቄት አድርጎት? ማረጋውን ያውቃለሁ። አንቺ እዚህ ማዘርሶ ቶሪ በለው። እኔ ጉዳይ ከሱ ጋር ነው። ለምን የሆናችሁትን በእርጋታ አታሳውቁኝም? አቺ አናቲን ሳልልሽ ከዚህ ግቢ ውጪ። አንተ ዝም በል እማዬ፣ ከምትለማመጫት ለምን ከዚህ ግቢ አታስወጫት? ማዘር እርሱ አድርጎ የመጣውን ነገር ስላላወቁ ነው ዛሬ አናትን ሳልፈነክት ከዚህ ግቢ አልወጣም። አንቺ ቁንጫ፣ አናቲን ሳልልሽ ከዚህ ግቢ ውጪ። እሺ ምንድን ነው የሆናችሁት? ረጋ ብላችሁ እኔንም አስረዱኝ። አንተ ፈሪ ወንድ ኮንክ ነው። እሺ ምን አባሽ ነው ያልሽው? እንዴ እሺ ሙሽሪት ሳሊ የመጣሽ? አዎ መጣሁልሽ። ደህና ነሽ? ደህና ነኝ። በጣም በምታስፈልጊኝ ሰዓት ነው የመጣሽው። እንደው ምን ነው ምን ተገኘ? አይ ዝም ብዬ ቬሎ እየመረጥኩ ነበር። እንደውም ታማርጭኛለሽ ወይ አንቺ? ቆይ ገና ካሁኑ ቬሎ እየመረጥሽ? ጊዜው እንደሆነ በሩጫ ነው የሚደርሰው። ይልቅ ወሬውን ተይና እስቲ ያማርጭኝ ቬሎ። እስቲ ይኸኛው አሪፍ ነው አይደል? በአንቺ ሳይዝ ከተገኘ ቆንጆ ይመስለኛል። እኔ ልጆ ነበረ። እሱም ቆንጆ ነው። እንደ አማራጭ መያዝ እንችላለን። ሰሊዬ ሰሞኑን ግን ወተን እቃ ማየት ይኖርብናል። እንዳንቺ ግን ለሰርጉ የቸኮለ ሰው አይቻላቅ። እባክሽ አትቀልጂ። የምሬን እኮ። ለማንኛውም ሰላምዬ፣ ነገ ከሰዓት የመረጥኳቸውን ቬሎች መለካት ትፈልጋለሁ። እሺ ካልሽ። እና ግን አቤል እንዴት ነው? ደህና ይመስላል። እንግዲህ ምን ይሆናል ብለሽ ነው? ምን አዲስ ነገር አለ? ያው እስካሁን ከሰርግ ዝግጅት ውጪ ምንም የለም። እስቲ ይልቅ የሚዜ ልብስ ከመረጥሽ አሳይኝ። ይሰልዬ ቅርበኝ። የሚዜ ልብስ እንኳን እስካሁን ቼክ አላደረኩ። ቬሎ ብቻ ነው እየመረጥሽ የምትይው እንዴ? ዋናው እኮ ቬሎ ነው። ሙሽራ ያለ ሚዜ እንደማይደምቅ ማን በነገርሽ? እንደሞ ልትወቅሽኝ ነው አይደለም? ምክንያት አገኘሽ። አሁንም ጊዜ ስላለ በደንብ መምረጥ እንችላለን።
እንደውም ዛሬ እንወጣለን። ወይኔ ዮናስ፣ ቆይ ያሳያችኋለሁ። በቃ ይዞህ ያንተው ጥፋት ነው። ያንተ ጥፋት ነው እንዴ? ታዲያ የማን ጥፋት ነው? እማ የኔ እኮ ልጅሽ ነኝ። ከተከራ ያሳነሰች ነው እንደምትመለከች። የኔ ልጅስ ብትሆን ልጆቹ በሰላም በተቀመጡበት እየሄድክ የምትበጠብጠው አንተ አይደለም? እሰይ ደግ አደረግኩ። ደግ አደረግኩ። አዎ፣ አንቺ ግን በጣም ነው የምታሳዝኘው። ምን አድርጊ ነው የምትለኝ? ግቢያችሁን ውስጥ መጣ እንደዛ ስትጮህ ያየ አንቺ ምን አደረግሽ? አንተስ ብትሆን ከዚህ የበለጠ ብዙ ክፉ ነገር እያደረክባቸው አይደለም? ላገላግልህ ስል መቼ ይሻልክ አንተ? አሃ፣ ማገላገል በቃ። ታዲያ ዱላ ይዤ እንደወጣ ነበር የፈለግከው? እናት ልጇ ሲነካ ከዚህም በላይ ታደርጋለች። በልበል፣ ከፈጣሪ አታጣላይ። እንዲህ እንዳይሆን ብዙ ሞክሬያለሁ። ይሄ የራስ ጥፋት ነው። ሌላው ቀርቶ አንቺ መሀል ገብተሽ ባትገላገሊ ኑሮ እኔም እንደዚህ አልደፈርም ነበር። በሷም አልፈርድም። እነሱም ከአቅማቸው በላይ ሆነባቸው ነው ለካ እዚህ ድረስ የመጣቸው። ለእነሱ እኮ እንደዚህ ስትሆኝ ላይሽ ተከር እንጂ አከር አትመስይ። የኔ ልጅ ቤት የእግዚአብሔር ነው። አሃ አይደል? እኔ ዮና ዛሬ አንድ ነገር ካላደረግኩኝ ሰው አትበይኝ እሺ? ተው ይቅርብህ። እኔ ተናግሬያለሁ። ይኸውልሽ እንዲቀርብኝ የምትፈልጊ ከሆነ በቃ ከዚህ ግቢ ያስወጫቸው። እኔ ግን ክፉ አልሰራም። ነገ ዞሮ ለራስ ነው። እንዴት አድርጌ እንደማስወጣቸው እኔ ያውቃለሁ። እሺ እንደው እግዚአብሔር ልቦና ይስጥህ። ዛሬ አረጉኝንማ ካለመለስኩላችሁ እኔ ወንድ አይደለሁም። እሺ ሳያችኋለሁ። እንዴት ነህ አባዬ? ደህና ነኝ። ያው ትንሽ እኮ ስራ ቢዚ አድርጎኝ ነው። ምንድን ነው እሱ ዋናው ስራ? አባዬ እሺ አባዬ። አባዬ የሽማግሌዎቹ ነገር ትንሽ ቢቆይስ? አዎ አባ ጊዜው ሲደርስ አሳውቃችኋለሁ። ማስተካከል ያለብኝ ነገር ስላለ ነው። እማዬ ጤንነቷ እንዴት ነው? አንተስ አባዬ ጤንነት እንዴት ነው? ከቻልኩ ሰሞኑን ለመምጣት ሞክራለሁ። እሺ በቃ አባዬ ደህና ዋል። አንቺን ግን አልጎዳሽም? ይቀሽም እሱ ነው እኔን የሚጎዳኝ። ለእኔ ብለሽ እንደሆነ እኮ አውቃለሁ፣ ግን ከዚህ በላይ ችግር ውስጥ መግባት የለብሽ። እኔ ምንም ችግር ውስጥ አልገባሁም። ከዚህ በላይ አንቺ እኮ ስለምትፈሪው ነው። እኔ እሱን አይደለም መዘዙን ነው የምፈራው። ከዚህ በኋላ ቀና ብለው አይሽም። ግን ማዘር አልነበሩ ነበሩ። እኔ ብስጭት ውስጥ ሆኜ እሳቸው የሚሉትንም አልሰማም። እሱስ ተጎድቷል? ቆይ አሁንም ስለሱ መጎዳት ነው የምታስቢው? ቢጎዳ ባይጎዳ ከተጎዳ እኮ ማሳከሙ አይቀርም ብዬ ነው። አይ እዛ ደረጃ እንኳን የሚያደርሰው አይደለም። እኔ እኮ ግራ ገባኝ። ቆይ እሺ ምን ብናደርገው ነው የሚተወው? አቤል ደህና አይደለም እንዴ? ቶይ ማክ ችግር አለ እንዴ? ችግር መች ይጠፋል ብለህ ነው? ቆይ ምን አይነት ችግር ቢሆን ነው እንደዚህ ጭንቀት ውስጥ የከተተ? ቤተሰብ ሰላም አይደለም እንዴ? እነሱማ ደህና ናቸው። እኔ ሰርጉ ነገር አሳስቦኝ ነው። ከሩት ጋር ሰላም አይደላችሁ? አረ ሰላም ነን። ታዲያ ስለ ሰርጉ ምንድን ነው ያሳሰበ? መቼስ ስለ ውጪ ተጨንቃ አይደለም። እየቀለድክ ነው? ግራ ቢገባኝ እኮ ነው። ታዲያ ስለ ሰርጉ ምን አስጨነቀ? ስለ ሰርጉ፣ ስለ ጋብቻው፣ ከሱ ጋር ስለተያዙ ነገሮች እንዳለ ሳስብ ሰላም ከኔ ትርቃለች። ግራ ግብት ነው የሚለኝ። ቆይ ለምን? አላቅም። ብቻ ግን የሆነ ልክ ያልሆነ ነገር እንዳለ ይሰማኛል። ልክ ያልሆነ ስትል? እኔ ራሱ ስሜቴን በትክክል መረዳት አልቻልኩም። ግን ምንም እረፍት እየተሰማኝ አይደለም። ቆይ ሌላ እየረበሽ ያለ ነገር አለ? በፍጹም። ስለ ጋብቻው ሳስብ ብቻ ነው ሰላም የሚርቀኝ። ሩት ላይስ ያየው ነገር አለ? አረ ምንም ነገር አላየሁም። ቆይ እሷ ጋር ያለውስ ነገር እንዴት ነው? የውስጧን አላቅም። እንደማያት ከሆነ እሷ በጣም ደስተኛ ነች። ግን አንተም ደስተኛ እንደሆንክ ነበር የማውቀው። መስሎኝ ነበር። አሁን ላይ የሚሰማኝ ግን እንደዛ አይደለም። አቤላ እና እንዴት ይሻላል? አላቅም። ይሄ ነገር ለእኔ እንግዳ ነው።
ከምንም ነገር በላይ የቤተሰቦች ጉጉትና ዝግጅት በጣም እያስጨነቀኝ ነው። አቤላ ራስን በደንብ አዳምጥ። ጆ አንዳንዴ ራስን ማዳመጥም ቀላል አይደለም፣ በጣም ከባድ ነው። ቆይ ማለት እንዴት? ራስ ውስጥ የሚነሱ በጣም ብዙ ሀሳቦች አሉ። ይህንን ባደርግ ያንን ባደርግ የትኛውን መምረጥ እንዳለብህ ግራ ግብት ይላል። በእርግጥ ልክ ነህ። ትዳር ትልቅ ውሳኔ የሚጠይቅ ነገር ነው። እኔ ትንሽ ሳልቸኩል አይቀርም። አሁንም ቢሆን ጊዜ አለ። ተረጋግተን መወሰን ትችላለህ። እስቲ እንግዲህ እንሞክራለን። ቲና አቤት። እየሰማሽ ነው? ዝም ብትይ። አልሰማሁም። እሺ አሁን አጥምተሽ ከጨረሽ አንቺና እራትሽን ብይ። እኔ በቃ የት በልተሽ ነው? አልበላሁም። እና ለምንድን ነው ሳትበይ በቃኝ የምትይው? መብላት አልፈለኩም። ልጅቷ ምን ሆናለች ዛሬ? ቆይ ምን ሆነሽ ነው? ምንም። እና ምንም ሳትሆኝ ነው አልበላ የምትይው? ደግሞ ምን ሆነሽ ነው ያኮረፍሽው? እናትና አባቴ ነው። ምን? እናትና አባቴን አሳይ። ይኸውልሽ ቲናዬ፣ አንቺ የምትይኝን መስማት አልፈልግም። ነገ በጠዋት ላያችሁ እፈልጋለሁ። ይኸውልሽ ምን መሰለሽ፣ ቆይ ደግሞ ለምንድን ነው የምልሽን ነገር ማትሰሚ? ሁልጊዜ ስለምትዋሽ። እኔ እኮ አልዋሽሁሽም። ካልዋሸሽ የት አሉ? እኔ እናትም እህትም አልሆንኩሽም። አንቺ እህቴ ነሽ። እናትና አባቴን ደግሞ ነገ በጠዋት ማግኘት እፈልጋለሁ። ቲና አሁን ቢና ተኝ። እኔ ያለ ቆይ የኔ ፍቅር አልናፈኩም እንዴ? ቆይ ለምንድን ነው የማታወራው? እየሰማሁሽ እኮ ነው። ቆይ አንተ አታወራ? ምን እንዳወራ ነው የፈለግሽው? ቆይ ምን ሆነሃል? ምን ሆንኩ? እኔኑ መልሰህ ትጠይቀኛለህ? ስራ ጥሩ ነው? ለጊዜው ስራ አቁሜያለሁ። ለምን? ያው ሙሽራ አይደለሁ፣ ራሴን በደንብ ልንከባከብ ብዬ ነው። ስራ ማቆም እንኳን አልነበረብሽም። እባክህ ተው አቤልዬ፣ እኔ አሁን እዚህ የመጣሁት ስለ ስራ ላወራ አይደለም። እሺ አቤልዬ፣ ይኸውልህ ከሰሊ ጋር ቬሎ እየመረጥን ነው። ገና ካሁኑ? በሰላም ነው? የኔ ፍቅር አንተን ለማግባት ምን ያህል እንደቸኮልኩ አታውቅም። አትቸኩይ። ቆይ ጊዜ ማቃጠል ምን ያደርጋል? ጊዜ ማቃጠልና ነገሮችን በጊዜ ማድረግ ይለያያል። ጊዜ ላለማቃጠል ብለሽ ያለ ሰዓት ሁሉንም ነገር አታድርጊ። አንተ ደግሞ ለአንድ ነገር ትንታኔ በጣም ብዙ ነው። የሚጠቅምሽን ነገር ነው የነገርኩሽ። እሺ ሽማግሌዎቹን መች ነው የምትልከው? በጊዜው። መች ነው ጊዜው? አልወሰንኩም። መፍጠን አለብን። በዛ ላይ ደግሞ በጣም ናፍቀኛል። ግቢና ተኝ። እኔ እዚህ ሶፋ ላይ ነው የምተኛው። እኔ ከአንተ ጋር ነው መሆን የምፈልገው። አቤል ቲናዬ፣ ቶሎ ቶሎ እንሂድ። እንደውም ይርፈድ። እንዴ ምን ማለት ነው? መማር አትፈልጊ? ካሁን በኋላ ትምህርት ቤት መሄድ አልፈልግም። ቲናዬ እባክሽን ምንሽን አድምጪ። እምቢ። ቆይ ደግሞ ምን አይነት ጸባይ ነው ያመጣሽው? እኔ እኮ እንደዚህ የምለፈው ላንቺ ብዬ። ጓደኞቼ ትምህርት ቤት የሚመጡት ከእናትና ከአባታቸው ጋር ነው። እኔ ግን ቲናዬ፣ ታዲያ ልታለቅሽ ነው እንዴ? እሺ አታልቅሽ። አሳይኛ። የት አሉ? አሁን ማልቀስሽን አቁሚ። አላቆምም። ቲናዬ፣ ለእኔ ስትይ እኔንም እኮ አስጨነቅሽኝ። አንቺ ለምንድን ነው እነሱ ልታገናኘኝ ያልፈለግሽው? እሺ ግን ትንሽ ጊዜ ስጭኝ። አንቺ ሁል ጊዜ እንደዚህ ነው የምትዩ። አሁን ትምህርት ቤት እየረፈደ ነው፣ ስለዚህ እንሂድ። እነሱ እዚህ የማይመጡ ከሆነ እኔ እነሱ ጋር ውሰጂኝ። ቲናዬ ተረጋጊሽ። እንሄዳለን። የት? እናትና አባቴ ጋር። ቲናዬ አሁን ምንም ልልሽ አልችልም። የምንሄደው ትምህርት ቤት ነው። እሺ እንደተለመደው የሚገርም ቡና ነው። አመሰግናለሁ። ዛሬ ብቻሽን ነሽ? ጓደኛሽ የለችም እንዴ? አረ ነበረች፣ ስራ ሄዳ ነው። እና ስራ እንዴት ነው?
ቆንጆ ነው፣ እግዚአብሔር ይመስገን። ታዲያ አሁን ላይ ምንም የሚቸግርሽ ነገር አለ? ምንም ችግር የለውም። ግን አንተ ሰሞኑን ጠፋ። እኔ ትንሽ ስራ ቢዚ አድርጎኝ ነው። ነው? እሺ። ምን ነው ዝም አልሽ? አይ ምንም። በጣም አመሰግናለሁ። ልትገምህ? አይ ዛሬ እንኳን አንድ ይበቃኛል። ምን ነው አልተመቸም እንዴ? ኧረ በጣም ቆንጆ ነው። ሰሞኑን ስራ ቢዚ አድርጎኝ ምንም ረፍት አላገኘሁም። እንቅልፍ እንድተኛ እንዳይከለክለኝ ብዬ ነው። እሺ። ቆይ አቤልዬ፣ ግን ሁሌ እዛ ቦታ እየሄድክ ነው ቡና የምትጠጣው? እኔ እንግዲህ ሁሌ እሷ ጋር ነው የምጠቀመው። ቆይ ከዛ የተሻለ ቦታ የለም? ለእኔ እንግዲህ ተመችቶኛል። ኦ ማይ ጋድ! ገና እኮ ገብተሽ አላየሽውም። አቤልዬ፣ ሲያዩት እኮ ቤቱ ምንም ደስ አይልም። ይሄ መጨማለቅ ይባላል። እሺ ይኸውልህ አቤልዬ፣ እኔ አንድ ቆንጆ ቡና ያለበት ቦታ አውቃለሁ። ይልቅ እዛ እንሂድ። እንግዲህ እኔ አንዴ እዛ ለመሄድ ወስኛለሁ። አቤል፣ በቃ እኔ እዛ ቤት መግባት አልፈለግኩም ነበር። ቆይ ከዚህ በፊት ያንን ቦታ ታውቂያለሽ? ዋት? እኔ ሲጀመር እንደዚህ አይነት ቤት ምን ላረግ እገባለሁ? ያንተ እዛ መገኘት ራሱ በጣም እያስገረመኝ ነው። እመኚኝ፣ በጣም ትወጇለሽ። ደግሞ ምርጥ ቡና ነው የምታፈላው። ባልወደው ይሻላል፣ ይቅርብኝ። እናሽ ምን ተሻለ? ይልቅ አቤልዬ፣ እኔ ያልኩ ቦታ እንሂድ። ቆይ አንቺ ደስ የሚልሽ የግድ ሆቴል ላይ ወይም ደግሞ ሞል ላይ ሲሆን ነው እንዴ? አቤልዬ፣ አንዳንዴ እኮ ክላስን ማወቅ አለብህ። ሩት፣ ይህንን አስተሳሰብ መቀየር አለብሽ። ይሄ እኮ የኔ አስተሳሰብ አይደለም። እና ምንድን ነው? ሪያሊቲ ነው። እንደዚህ አይነት ሪያሊቲ የለም። አቤላ፣ በእናትህ በቃ ከዚህ በላይ አታስጨንቀኝ። የሚጠቅምሽን ነገር ነው የነገርኩሽ። አቤልዬ፣ በቃ ከዚህ ሁሉ ጭቅጭቅ ቡና ይቅርብንና ለምን ወይን ነገር አንጠጣ? እኔ ቡና መጠጣት ፈልጋለሁ። ሀሳቤን መቀየርበት ምንም ምክንያት የለም። አቤል፣ እኔ በቃ እዛ ሄጄ ቡና መጠጣት አልፈልግም። በቃ አንቺ ቤቱኝና እኔ ጠጥቼ እመጣለሁ። ሪሊ? ጥለኸኝ ልትሄድ ነው አቤል? እኔ ጥዬሽ አልሄድም። ታዲያ ይሄ ምን ማለት ነው? አልሄድም ያልሽው ራስሽ አይደልሽ እንዴ? እሱማ ብያለሁ። ስለዚህ መሄድም አለመሄድም መፍትሽ ነው። ስለዚህ እኔ ጠጥቼ እመጣለሁ። እንደዛ ነው አቤል? እንደዛ ነው። ይህ ብሽቅ ቤት ውስጥ ጥሎኛል ሊደም መሰለሽ? ወይኔ ሩት፣ ተይው እባክሽ ሰላምዬ፣ በጣም ነው ያበሳጨኝ። እሱማ እኔ ነኝ አልሄድም ያልኩት። ኧረ በእናትሽ ሰላምዬ፣ እኔ የማይመጥነኝ ቦታ መገኘት አልፈልግም። ታውቂያለሽ፣ አሁንስ እሱን መለማመጥ በጣም ነው ስልችት ያለኝ። አይገርምሽም? አሁንማ እኔ ካልደወልኩ አይደውል። ከዛ ደግሞ እኮ እኔ ካልሄድኩም አይመጣም። ምን አይነት ፍጥረት እንደሆነ። ለማንኛውም ቻው፣ በቃ እደውልልሻለሁ። ዛሬ ደግሞ ምን ሆንሻል? አይ እንዲሁ ነው። ያ ደደብ ተመልሶ መጣ እንዴ? ኧረ አልመጣም። ምንም አልገባሽም። ታዲያ ምንድን ነው የሆንሽው? የቲና ነገር አስጨንቆኝ ነው። ቲና ምን ሆነች? እናትና አባቴን ካላገናኝሽኝ ብላ ውጥር አድርጋ ይዛኛለች። ወይ ጉድ! እና ምን አልሻት? አሁንማ ምን እንደምላት ራሱ ግራ እየገባኝ ነው። ብሌን፣ እንደኔ ግን ያለውን ነገር ቀስ ብለሽ ብትነግራትና ብታስረጃት ነው የሚሻለው። ማርታ፣ ቆይ እንዴት ብዬ ላስረዳት? ከባድ እንደሆነ እኮ አውቃለሁ። ከዛሬ ነገ እነግራታለሁ እያልኩኝ እኮ እስካሁን አቅሙን አጣሁ። ሞት ላይ ቀር ማማረር ይባል አይደል? መናገርሽ ላይ ቀር ከዚህ በላይ ጊዜ ባትወስጂ ጥሩ ነው። ቆይ በቲና ፊት እንዴት ነው እናታችን አንቺን ስትወልድ ሞተች፣ አባታችን ያለበት አይታወቅም ብዬ ማወሩ? መጀመሪያ አንቺ ጠንከር በይና አብረንም ቢሆን ልናስረዳት እንሞክራለን። ይህን ከሰማሽ በኋላ ምን ልትሆን እንደምትችል ሳስበው ይዘገነነኛል። ውስጧ እንደሚሰበር ግልጽ ነው። ካልተመለሰ ጥያቄ ደግሞ ቁርጡን ማወቅ ይሻላል። እኛም የተቻለንን ሁሉ ተጠቅመን እሷን ለማበረታታት እንሞክራለን። ማርትዬ፣ ፍርሃት አለኝ። አይዞሽ ብሌን፣ አንቺ በጣም ጠንካራ ነሽ። ሁልጊዜም እዚህ ቦታ ላይ ጠንካራ መሆን አልችልም። ማን ያውቃል፣ አባታችሁ እኮ ሊገኝ ይችል ይሆናል። ያን የቲና ሀዘንም ይቀንስ ይሆናል። ማርቴ፣ አባቴ ምን ያክል ጊዜ ስፈልገው እንደኖርኩ ታውቂ የለ? አውቃለሁ ብሌን፣ ነገም አዲስ ቀን ነው። እኔማ ቢያንስ አባታችን ካገኘነው በኋላ ስለ እናታችን ነግራታለሁ ብዬ ነበር፣ ግን አልሆነም። ምናልባት እኮ እሱም እየፈለጋችሁ ይሆናል። አይመስለኝም። ቀላል ባይሆንም ተስፋ አትቁረጪ። አምላኬ ሆይ
ለቲና ይሄን ማስረዳበት አቅም ስጠኝ። ስለዚህ ልትነግሪያት ወሰንሽ? ማርትዬ ከወሰንኩ እኮ ቆየሁ። አቅሙን ነው ያጣሁት። እንግዲህ እግዚአብሔር አቅም ይሆንሽ። አሜን። እኔ ማስፈልግሽ ከሆነ ግን አብሬሻለሁ። እሺ ይኸው እቃ ካላየን እያልሽ ያው መሸልሽ። ገና መቻየንና አንቺማ ይሄ ሰርግ እስኪያልፍ ድረስ መከራዬን ነው የምታሳይ። ይሻልሻል። ከወዲሁ ወገብሽን በደንብ ጠበቅ ብታረጊ ነው ጥሩ። ሳይሻል አይቀርም። ውይ ሰላምዬ፣ እኔም በጣም ነው የደከመኝ። አንቺማ አንዴ እዚህ አንዴ እዛ እያልሽ እንዴት ይደክምሻል? ያው ጥሩ እቃ ለማግኘት። ለማንኛውም ግን አንዳንዴ አቤልን ይዘሽ ብትወጪ ጥሩ ነው። ታውቂው አቤልን እንደዚህ አይነት ነገር እኮ አይወድም። እሺ አይለኝም። እንዴ ቆይ ሰርጉ የሁለታችሁም አይደል እንዴ? አሁንማ ሁሉም ነገር እኔ ብቻ እየመሰለኝ ነው። እንዴት? ስለ ሰርጉ እኮ መስማትም ማውራት የምፈልግ አይመስለኝም። ምን ነው? ቆይ ምን ተፈጠረ? ኧረ እኔ ምን አውቄለት። ይሄኔ እኮ በየሰዓቱ ስለ ሰርጉ እያወራሽ አሰልችተሽ ይሆናል። አይ እንደሱ እንኳን አይደለም። አይ ግን ምን እንደሆነ ብታወሩ ጥሩ ነው። ባክሽ ሰርጉ አይቅር እንጂ እሱ ደስ አለው አላለው እኔን ግድ አይሰጠኝም። ለነገሩ አንቺም ገንዘቡን እንጂ እሱን አላፈቀርሽ። እኔም እኮ ለዚህ ነው ብዙ ግድ ያልሰጠኝ። እስክታገቢ ድረስ ግን በሰርጉ እርግጠኛ መሆን ስለማቺ መጠንቀቁ ይከፋል። ቆይ ከዚህ በኋላ ምን ይመጣል ብለሽ አሰብሽ? አሁን እኮ ሁሉም ነገር ስር ሰደዋል። እኔ ግን ችላ ማለትሽን አልወደድኩት። እሱን ለእኔ ተይው የኔ ቆንጆ፣ ችግር የለም። ዛሬ አድራሻሽን የማጠፋው እንዳንቺ የመጠለው ሰው ኖሮ አያውቅም። ማን እንደሚያስጥልሽ እናያለን። ያቺ ነቀስ ጓደኛሽ ደግሞ ተሯን ትጠብቅ።